እሱን ብዬ ደጅ ጸናሁ በውጣ ውረድ ታምኜለት የኔ ያልኩኝ መቷል በሱ መንገድ እያሰብኩት ችዬ አልችልም ሌላ ሰው መልመድ እሱን በልቤ ልጁን በሆዴ እንዴት ያረጋል ፍቅር ያለ መውደድ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እዩ እንግዲህ እያንጎራጎረች በዜማ መታለች ማለት ነው። ዜማውም ሙዚቃውም ለቡራዬ ነው። እሺ ግዬ እናመሰግናለን የኔ ቆንጆ። አይዞሽ የኔ ውድ፣ ይመጣል ውዱ ባልሽ፣ የልጅሽ አባት ይመጣል። አይዞሽ አሁን ነገሮች ይስተካከላሉ። ጋሽዬ ገብቶበታል እና ችግር የለም። 3 ወር እኛም እንታገስሻለን፣ እንጠብቃለን። እንደው የልጅሽን አባት ከጉድጓድም ቢሆን ማለት ነው ፈንቅለን ነው የምናመጣልሽ። አይዞሽ ግን አንቺ ተረጋጊ እና ደግሞ ቡራዬንና ሀይሚዬንም ደግሞ ትንሽ ያው ባትረብሻቸው መልካም ነው ብዬ አስባለሁ። ነገሮች ይስተካከላሉ እያንዳንዱ ነገር ማለት ነው እና አንቺም ወደ መጣሽበት በሰላም ትመለሻለሽ ማለት ነው። እውነትም እንደው ልጅ አርግዘሽ ከሆነ እመቤቴ ድንግል ማርያም በሰላም ትፍታሽ። ያው ክፉ ነገር እንዳትመኙላት ቤተሰብ። ሁሉም ነገር ይስተካከላል ብዬ አስባለሁ። የቡራም የሀይሚዬም እና ያው ምን ልበላችሁ፣ እግዚአብሔርን ከባድ ነው። በነገራችን ላይ በጣም ከባድ ነው። ህይወት እንደዚህ ናት። ብዙ ነገር ታስተምራለች። ብዙ ነገር አለ አይደለ? ለሴት ልጅ እንደዛ ነው እና እዩዬ እንረዳሻለን። ምንም ማለት አይደለም፣ ለበጎ ነው የኔ ቆንጆ። አይዞሽ ሀይሚዬ፣ ቡራዬ ደግሞ እንዳትከፉ፣ ሁሌም ደስተኛ ሆናችሁ ነው እኔ ማየት የምፈልገው። እናንተ ደግሞ አንድ ሁኑ፣ አትቀያየሙ፣ አትኮራረፉ። ጋሽዬ ትናንትና ያለው ነገር አለ። ሀይሚና ቡራዬ ሲገናኙ እንኳን ሲሳሳሙ አይታችሁ ከሆነ እጅ ለእጅ ምንድነው እናንተ በሉ ተሳሳሙ ነው ያለው ጋሽ ማለት ነው። የሆነ በቃ የሆነ ነገር ትንሽዬ ነገር ስታዩ በቃ የሆነ ፍንግጥ የምትሉት ነገር አለ ብሏልና እኔ ሁሉን ነገር በጋሽዬ ትቸዋለሁ። ጋሽዬ ሁሉንም ነገር እንደሚያስተካክለው፣ በዛ ላይ ደግሞ 15 ሴቶች መጥተው ልጁ የቡራ ነው ቢሉ ማመን የለብንም ማመን። አሁን ቴክኖሎጂ የረቀቀ ዘመን ላይ ነው ያለ ነው። ስለዚህ ውዶቼ የፈለገ ነገር ከዚህ የባሰ ራሱ ቢመጣ ሌላም ሴት ልትመጣ ትችላለች፣ እንደዚህ እንደ እዩ ማለት ነው። እና ግን ትዕግስት ያስፈልጋል። ሀይሚዬ ትዕግስት ይኖርሽ፣ ቡራዬም ትዕግስት ይኖርክ። ሁለታችሁ አንድ ከሆናችሁ ማለት ነው እውነት ይወጣል። ምንም ነገር ተደባብሶ የሚቀረው ነገር የለም ብዬ አስባለሁ። ስለዚህ ለእናንተ ይሄ ትልቅ ፈተና ነው። ይሄንን ፈተና ደግሞ በአንድነት በፍቅር ሆናችሁ ማለፍ አለባችሁ። ሀይሚ እረዳሻለሁ የኔ ውድ፣ ከባድ ነው ለአንቺ ይሄ ስሜት፣ ግን ምንም ማድረግ አይቻልም። አሁን በዚህ ሰዓት ከቡራ ጋር ሆነሽ እንደውም እሱን ከጎኑ ልትሆኝ ይገባል። እሱም ከአንቺ ጎን ሊሆን ይገባል። በጣም ነው የሚወድሽ፣ በጣም ያፈቅርሻል። አንቺም እንደዛው ማለት ነው። እና ትናንት አባታችሁ የሁለታችሁም አባት የሆነው ጋሼ እንግዲህ በደንብ አድርጎ ነው የገለጸው። አንቺ ስሜታዊ ስለሆንሽ ትንሽ ሄድሽ ጥለሻቸው እንጂ ማለት ነው። የጋሼ አጀማመር በጣም ደስ ይላል። መጨረሻውን ደግሞ ጥሩ አድርጎ እንደሚጨርሰው ባለሙሉ ተስፋ ነኝ ማለት ነው። ውዶቼ ማሮቼ፣ ደግሞ የጨረቃ ፋሚሊዎች በሙሉ እውነት የሆነ እንትን እንዳትሉ፣ ወደ አንዱ እንዳትሉ፣ ሀይሚን ለይታችሁ ለቡራ እንዳታደሉ፣ ቡራን ለይታችሁ ለሀይሚ እንዳታደሉ፣ አንድነታቸውን ተመኙ። እግዚአብሔርን ነው የምላችሁ። ሁሉም ነገር ይስተካከላል። እዩም ወደ መጣችበት ይመለሳል። እኔ 100% ማለት ነው ቡራ ከእዩ ጋር ምንም አይነት ግንኙነት የለውም ነው የምላችሁ። ነገር መደጋገም ይሆንብኛል። ቻሉት፣ ምንም ማድረግ አልችልም። እና ራሱ ቡራም ጥርጣሬ ውስጥ ነው እንጂ የገባው ማለት ነው። ምንም ያመነው ነገር፣ ምንም ያደረገው ነገር የለም። ስለዚህ ቡራንም መናገር መሳደብ የለብንም። እሱም እየተሰቃየ ነው ያለው በማያውቀው ነገር፣ ሀይሚዬም እንደዛው ማለት ነው። እና በቃ ሁለቶቹ ጋር ክፍተት እንዳይፈጠር ነው አሁን እኛ ጥረት ማድረግ ያለብን ብዬ አስባለሁ ውዶቼ። ለማንኛውም ማለት ነው እዩም የልጇን አባት እንድታገኝ
እመኝላታለሁ። ሴት ስለሆንን ሁላችንም ምናልባት ተቸግራም ሊሆን ይችላል፣ ብር ፈልጋም ሊሆን ይችላል ወደ እነዚህ ልጆች የመጣችው። አንዳንድ ጊዜ ማገናዘብ አንችልም። እኔ ለምሳሌ ፋጡማ ማገናዘብ ብትችል እኔ ማገናዘብ ላልችል እችላለሁ፣ አርቄ ላላስብ እችላለሁ። እና ብርም ፈልጋ ወይም ቻናል እንዲከፈትላት ብቻ የሆነ ነገር ፈልጋም ሊሆን ይችላል የመጣችው ወደ እነዚህ ልጆች እና እንረዳት እስኪ ለማንኛውም ማለት ነው። እና የልጇን አባት እንድታገኝ እመኝላታለሁ ለእዩ። አይዞሽ ያጋጥማል። ሴት ልጅ ያው ብዙ ፈተና አለባት። ፈተናውን ደግሞ ተቋቁመሽ እለፊው ማለት ነው። ነገር ግን የሰዎችን ሕይወት በማመሰቃቀል ሳይሆን ለሰዎች መልካም ነገር በመመኘት የመጣብንን ችግር መጋፈጥ እንችላለን ማለት ነው። ግን ያስተሳሰብ ችግር ነው። በቃ ሳታስብ ምን ሳትል ምናልባት ጥቅም ፈልጋ የሆነ ነገር ፈልጋ ሊሆን ይችላል ማለት ነው። እና ተቸግራም ሊሆን ይችላል ማለት በቃ ለእሷ መጥፎ ነገር አንመኝላት። እውነት መጥፎ ነገር አንመኝ ለሰው ልጅ በሙሉ ጥሩ ነገር እንመኝ። ሀይሚ ቡራዬ ሁሌም ወደፊት በቃ ሁሌም ወደፊት አንድነታችሁን ፍቅራችሁን እንጠብቃለን።